የ9 ዓመት ህፃን ነች። In the name of the Father, of the Son, and the Holy Spirit, one God, amen. የምትሰራቸው ልብሶች ወደፊት በኢትዮጵያ የዲዛይን ኢንዱስትሪ ተስፋ እንድንጥልባት አስገድደውናል። ያልተሸለመችው ሰርተፍኬት ያላገኘችው ስጦታ የለም። ምን አይነት ልብሶች ነው ዲዛይን ማድረግ የምትፈልጊው? ከባህላችን ያሉት ለኛም ስጦታና አዳዲስ ዲዛይኖቿን ይዛልን መጣለች። ድህነት ማለት ምን ማለት ነው ላንቺ? አደጋ ህፃን እሴተ ማርያም ስንታየው ዋው! እሴተ ማርያም ከ13 በላይ ሰርተፍኬቶች ተሸልማለች የሚል ዝና እየሰማን ነው። እውነት ነው? 13 በላይ። እሴተ ማርያም ማለት ራሱ ምን ማለት ነው? የማርያም ዋጋ። ዋው! ታዲያ የማርያም ዋጋዋ ምንድን ነው? ፍቅር። በህይወትሽ በጣም የፈራሽበት አጋጣሚ አለ? ምን? እናቴ ተገጭታ በመኪና። እንዴት? እየነዳች ነው? በእግሯ እየሄደች ነው? Going with the car. እየነዳች ነው። እሺ። So the car comes and hits her. ተጋጩ ማለት ነው? እሺ። አይዞሽ እኔ ቆንጆ። እሺ፣ ያለፈ ነገር ነው። በቃ ሪላክስ አድርጊ። አንቺ እንደ አዲስ ልታስቢው ነው እንዴ? ታዩ በቃ ይቅር እንዴ። አይዞሽ፣ ተርፋለች። አሁን ስታድጊ ምን መሆን ነው የምትፈልጊው? ዲዛይነር። ምን አይነት ልብሶች ነው ዲዛይን ማድረግ የምትፈልጊው? ከባህላችን ያሉት። ዋው! ግን እንዴት ይሄንን ባህል የሚለውን ቃል እንዴት አነሳሽው? ማለት ምን ማለት ነው ከባህል ያልወጡ ማለት? እንደዚህ ክሮፕ ቶፕ፣ የተተለተለ ልብስ ምናምን እንደዛ ያሉ ነው ማለት ነው። ክሮፕ ቶፕ ምንድነው? እንደዚህ እምብርት የሚያሳይ ልብስ። and that's not good. ምን ችግር አለው ግን እንደዛ አይነት ልብስ? ስታይል አይደል? ልብስ ሰውነታችን እንዲሸፍን ነው የተሰራው። እሺ። ለዛ ለምሮ የተቀደደ ልብሶችን ምን ለብሰው ሰውነታችን እንዲሸፍን ከፈለግን ማለት ነው። ሶ ቆዳችን እንደማንም ሰው እንዲያየው መፍቀድ የለብንም። አንድ ሴት አሁን የተቀደደ ልብስ እንደዚህ ምናምን ብትለብሰውነቷን ብታሳይ ምንድነው ችግሩ? ክብር የለኝም፣ እስካን የለኝም፣ ድንግል አይደለሁም ማለት ነው። አረ ቆይ ምን አገናኘው? በመጽሐፍ ቅዱስ እንደሚለው ሁለተኛው ሳሙኤል ምዕራፍ 13 ቁጥር 19 እንደሚለው ንጉስ ዳዊት ልጆች ነበር፣ ከነሱ ውስጥ ትዕማርና አምኖን ተጠቃሽ ናቸው። እሺ። ከዛ አምኖን ትዕማርን ደፈራት። እሺ። ከዛም ደግሞ ትዕማር የተከበረ ልብስ ቀሚስ ለብሳ ነበርና እሱን እየተተለተለች ራሷ ላይ አመድኛ ነሰነሰች ሄደች። እሺ። ያ ማለት ክብር የለኝም፣ ክብሬን አጥቻለሁ፣ ምስጋና የለኝም ከዚህ በኋላ እንደማለት ነው። ስለዚህ ልብስ መቅደድ ያ ነው ማለት ትርጉሙ? ያ። እሺ፣ ድህነት ማለት ምን ማለት ነው ላንቺ? አደጋ። ድህነት ምን እንደሆነ አታውቂም? አላውቅም። ድህነት ማለት ምን ማለት እንደሆነ ልንገርሽ። አይ ባታውቀው ይሻላል አይደል? ይቅርባት። እኛም አውቀ ነው አልጠቀመም። ጎመን በጤና የሚባለው ለምንድን ነው? አረንጓዴ ምግቦች ለጤናችን ጠቃሚ ስለሆነ ጎመን ለጤና ይሉታል። አንቺ እናቴ አንድ ክፉ ነገር ሳያስተምሩ ነው ያሳደጉሽ። የዚህም ትርጉም ይቅርባት አይደል? ይቅርባት። እኛ አንሞላም። ኔጌቲቭ ነገር ያልተሞላ ሰው አመጣን አንሞላም። ዝኩኒ ማለት ምን ማለት ነው? አምስት ሰዎች ስነ ስርዓት ያዙ። ምንም ከኔ ጋር የሚያገናኘው ነገር የለም። በሻይ የሚጠጣ እግዚአብሔርን አመስግነሽው ታውቂያለሽ? ሁሌ ነው የማመሰግነው እንዳልኩክ። ኦኬ። እና ደግሞ አንድ ታምር ወንድሜ ተሰርቶልኝ። የሁለት ዓመት ልጅ? አዎ። ወዴት? ለሪት ነው። አንተ ነው ወደከው ወይስ ሌላ ሰው ነው? የካቲት 12 ሆስፒታል ሄድኩኝና ምርምር ሲያደርጉልኝ ይሄ ከአቅማችን በላይ ነው፣ ጥቁር አንበሳ ሆስፒታል ይዘዋወር ተባልኩ። በአቡነ ኪሮስ ምልጃና በመድኃኒዓለም ስራ ተርፌያለሁ። አመሰግናለሁ። ሌንጨጭ ምንድን ነው? ሌንጨጭ ምን ይመስልሽ? አስታስቢው። በጣም ቢዩቲፉል ነገር። እኔ ሳስበው ጨጭ ማለት በቃ ዝም ተቀራረብሻ
ሙጀሌ ምንድን ነው? የደረሰበትን ነው ወይ የሚጠይቃት? ማን ያለው? ቦሌ አካባቢ እንደዚህ ለግዠሪ ቦታ ስቴጂ አይተሽ ከሆነ ብዬ ነው። I'm not good with words. You're not good with words. Okay. ትዋን ምንድን ነው? ትዋን ቻይንኛ? ኧረ ድብን ያለ አማርኛ የምን ቻይንኛ? ትዋን ፍራሽ አላችሁ? የጥጥ ፍራሽ የላችሁ? የጥጥ ፍራሽ ፍራሽ ዲሽ ምናምን ያለ የሆነ ሰውዬ እየመጣ እንዲህ ገልጠው ማለት ነው። እንደዚህ ገልጠው ፍራሽ የላችሁ? ተከፍቶ ተጀልጦ ተሰጥቶ የሚሰፋ ማለት ነው የጥጥ ፍራሽ። የለም። እሺ ትዋን በቃ በኖሌጅ በቲቪም ቢሆን አይተሽ የምታውቂ ከሆነ ትዋን ምንድን ነው? ተውኔት ችግር የለውም። አይ ተውኔትም ያሰራሻል አይደል? ለሊት ተነስተሽ እንዲህ ያለሽ ላይፍሽ ከክር ጋር የተያያዘ ነው። ያ ክር በጣም ነው የምትወጂው? በጣም I have an addiction. ያ የክር ሱስ አለብኝ ነው ያለቻል። እንዴት? I don't know. I just love crochet from the bottom of my heart. I love it. Okay. ክብራትና ክብራት ልተርጉምላችሁ ወይስ ዝም ብዬ ልቀጥል? ሳቅ እየቀነሳችሁብኝ ነውና ሲገባኝ እሷ እንግሊዝኛ ማውራት ስትጀምር አትስቁም። ሳይ ልተርጉም ወይስ ትታገላላችሁ? በቃ ታገሉ። እሺ እኔም እየታገልኩ ነው ጋይስ። ያቅማችን በክሮሼ ምንድን ነው የምትሰሪው? ጉርድ ቀሚስ፣ ሹራብ፣ ኮፍያ፣ እሺ ወዘተርፈ። ልክ ዳንቴል እናቶቻችን እንደሚሰሩት ማለት ነው። አሁን እየሰራሽ ማውራት እንችላለን? ችግር የለብኝም። ይዘሻል? እሺ ይሄ ምንድን ነው? ሙሉ ቀሚስ ለመስራት። ዋው! ትናንት 1 ሰዓት ነው ወይ 2 ሰዓት የጀመርኩት ይሄንን። ያ በጣም የሚገርም ነው። እያየሽ ነው የምትሰሪው አይደል? ሳላይም ልሞክር። ሳታይም? አይ እንዳይበላሽ። አረ ችግር የለም አይበላሽ። ይሄን ሁሉ አንቺ ነሽ የሰራሽው? አዎ። እናንተ ቤት ሌላ ማን ይችላል? ይሄ ወንድሜ። ወንድምሽም ይሰራል? አሁን እቅዳችሁ ምንድነው ከወንድምሽ ጋር? ቢዝነስ። We're gonna make some money for the church. ያጅጥሩ እኔና አንቺ 40 ዓመት ሆነን እንደዚህ ታናስብ ገና በ9 ዓመቷ we're gonna make some money ከዛ ለቤተ ክርስቲያን ወስዳለን ያልኩት። እግዚአብሔር ይመስገን። በስመ አብ ወይኔ ሲያምር። እዚህ ማስተር ቤድሩም ውስጥ ገቡ። ይሄን የተለያዩ የእደ ጥበብ ስራዎች ታያላችሁ። ይሄ ቦርሳ ብዙ ጥቅም አለው። እቃዎችን እንዲሁም ምሳቃዎችን መያዝ እንችላለን በዚህ ቦርሳ። አሁን ይሄ ስሙ ካቴርቢን ይባላል። የተባለበት ምክንያት በዚህ መሰረት እዚህ ጋር ያሉት የድመት ጆሮ ናቸው። አሁን ይሄ ለወጣቶች ይሆናል፣ ለህፃናት ይሆናል፣ ለአራስም ሙቀት እንዲሰጣቸው ይሆናል። ልብስ ግን አገልግሎቱ ሰውነትን መሸፈን ብቻ ነው? ልብስ በመጀመሪያ ሽመናውን አንድ ጋቢ ይፈጥርልሃል። እሱ ጋቢ ደግሞ ብዙ ነገር ይሰራል። እሺ ሙቀት ያገኛል። ስትታመም ብዙ ጊዜ እሱን ነው የምታደርገው። የሚመከረውም እሱ ነው። ትክክል። አንደኛ ጥጥ ለፊት ጥራት ጥሩ ነው። ብተኛውን ትራስ ላይ ለፊት ጥራት ጥሩ ነው። ጥጥ ለፊት ጥራት፣ ለቆዳ ጥራት። አዲስ ነገር ስትሰሙ አጨብጭቡ። ለዛ ነው በአብዛኛው ከጥጥ የሚሰራው ልብስ። ግን የሽመና ልብስ በየቀኑ ለመለበስ ይሆናል? አዎ የድሮ አባቶቻችን ሁሌ የሚለብሱት የሽመና ልብሶች ነበሩ። ለምንድን ነው እኛ ማን ልብስ? ዋይ ናት ዋይ ናት ጥጋብ ነው እንጂ ጅንስ መጥቶ እኮ። ቆይ ክሩሌ ስትሰሪ እንዴት ትምህርትሽስ? ትምህርት ምንም አይነካም። ያለፈው ፈተና አንደኛ ነው የወጣሁት። በእንግሊዝኛ ጎበዝ ነኝ፣ በትምህርት ጎበዝ ነኝ። በቃ ላይክ ምንም በቃ እኔ የሚነካኝ ነገር የለም። ሰው ነሽ ግን አይደል? ፍጥረት ነኝ። አይ ጥሩ ነው። አሁን ይሄ እንደምታዩት ካልሲ ነው። የተለያየ ጥቅም አለ። ሙቀት እንዲሰማን እንዲሁም ለአያቶችና ለእናቶች ለአራስ ልጆች ይጠቅመናል። እነዚህን ለብሰን ቤት ለማዋል እንዲሁም ክረምት እየገባ ስለሆነ ለሙቀት እንዲሰማን ማድረግ እንችላለን። ምርቶቻችንን የምንሰራው በዚህ በኪሮሽ በዚህ በክር የተለያዩ ሳይዝና መጠን እንጠቀማለን። አሁን ይሄ እንደምታያቸው የተለያዩ ሄድባንዶች ናቸው። እነዚህ ጸጉራችን ላይ ያደረግን መስራት እንችላለን። እሺ ፊልም ምናምን ታያለሽ? ያ የሚያዝናናሽ ምንድነው? ክሩ ነው። አንድ ጥያቄ ጠይቅ። እሺ ምን መሰለህ? እንደ ፍቃድ ከሆነ
በጊሻ መማር ፈልጋለሁ። ኦ ሪሊ? አንድ ሰው ከኛ ቤተሰብ ከዛ ሰራና ለበልቀቅ ኤዲቲንጉን ማለት ነው። ሶ እንደምታዩ በክር ገቢ ማግኘት ይቻላል። ለዛ people can make። ስለዚህ ስራሽን እየቀረስሽ ቲክቶክ ላይ መጫን ትፈልጊያለሽ? ማን ያርግልሻል ያለ? There is my mom, my dad, my brother። ምንም ችግር የለም። አንድ ሰው እናስተምርልሻለን እኛ። ስጦታልስት። እሺ ደስ ይለኛል። እግዚአብሔር ይስጥልኝ። አመሰግናለሁ። በክር ነው የተሰራው። በክር ነው የተሰራው። በክር ራፒንጉን አይደለም ስራው ነው። አሁን ይሄ እንደምትመለከቱት ሹራብ ይሄ ሙሉ እጅ ነው። ይሄ ቲሸርት ሲሆን እጁ ጋር ቬል እንዲሁም ውበት አለው። ለዛ እንደዚህ አይነት ልብሶችን እኔ ነው እናመርታለን። ይህ ጉርድ ቀሚስ በጣም ውበት አለው። ከሰፋችሁ እዚህ ጋር ገመድ ስላለው እንዲቀጥናችሁ ማለት ትችላላችሁ። አሁን ይሄ እንደማሳያችሁ ስካርፍ ይባላል። ለአንገታችሁ ሙቀት ይመቻችኋል፣ ለዝነጣም ይሆናል። አሁን ይሄ ወረቀት ማለት ከአንደኛ እስከ 9ኛ ክፍሎች ተወዳድሬ ነው። ከአንደኛ እስከ 9ኛ ክፍል ካሉ በአዲስ አበባ ከተማ አስተዳደር ትምህርት ቢሮ በስዕልና ቅርጻ ቅርጽ አሸንፋ 1000 ብር ተሸልማለች። ጸሎት ጸልያለሽ? መቼ ነው የምትጸልይ? ሁሌ ጠዋት ማታ ቀን ቤተክርስቲያን እሄዳለሁ ብዙ ጊዜ። ኦኬ ገብርኤል ምናምን ሲሆን እሄዳለሁ ቤተክርስቲያን። እዛ ቤተክርስቲያን ገብርኤል ከሆነ ገብርኤል፣ መድኃኒዓለም ከሆነ መድኃኒዓለም፣ ሚካኤል ከሆነ ሚካኤል፣ እንደዛ እያደረግን እንጸልያለን። እግዚአብሔርን አመስግነሽው ታውቂያለሽ? ሁሌ ነው የማመሰግነው እንዳልኩክ። ኦኬ እና ደግሞ አንድ ታምር ወንድሜ ተሰርቶለታል ማለት እሱ ቢነግርሽ አይሻልም ከኔ? እንዴት? because he's the one ለሱ የተደረገው ለኔ ስላለ he's coming። አባቴ እንዴት ነሽ? ሰላም አራራራ ቁጭ በል እስቲ ታምሩ። እንዲሁም ይሄ ጸጉር ማሻሻ አሁን ለምሳሌ አሲጄ ላሳያችሁ ጸጉር እንዴት እንደሚያሳምር። እነዚህ ይሄኛውን ስልካችንን እዚህ ውስጥ ከተን እንቋጥርና ቺን ደግሞ ፈገግላገላለች። እንደዚህ አይነት ነገሮችን እኔ ነው እንደም ስለምናመር ከፈለጋችሁ በቲክቶክ ፕሮፋይላችን @ሴታክሮሼት ላይ ማግኘት ትችላላችሁ። ከታች ባለው ስልክ ቁጥራችን በመደወል የፈለጋችሁን ምርት ማዘዝ ትችላላችሁ። ቀጣልከው ዝም ብለህ በቃ ችግር የለብህም። እኔ ብዙም አልችልም። ምንድነው ታምሩ እስቲ እየነገርከን ስራ? 2 አመት ከ2 ወር ላይ ምንኖርበት ኮንዶሚኒየም ነበርና በደረጆቹ መካከል ክፍት ቦታ አለ። እንደዚህ ብረት ነው በቃ እንደዚህ ስትል እንደዚህ ከዛ በዚህ ጋር ክፍት ቦታ ነው ደረጃው። እሺ አው ያሾልካል። ከዛ ነሐሴ 8 ቀን ላይ ከ3ኛ ፎቅ ወደ 4ኛ ፎቅ እየወጣው ነበርና ስወጣ ጫማ ይወለቀ። እሺ አነሳለሁ ብዬ በደረጃው መካከል ቀጥታ ቁልቁል ወደ ኮርታች። የ2 አመት ልጅ ወዴት? መሬት ነው። አንተ ነው ወደከው ወይስ ሌላ ሰው ነው? ምን ላይ ያረፍክ? መሬት ላይ። መሬቱ ምንድነው? አትክልት ነው? አፈር ነው? ሲሚንቶ ነው? ምንድነው? በቃ ጠንካራ ነው። ደረቅ ነው? ቆይ ወዲያው ሰው ደረሰልህ እንደወደክ? ደርሶልኛል። እሺ ከዛ የካቲት 12 ሆስፒታል ሄድኩኝና ምርምር ሲያደርጉልኝ ይሄ ከአቅማችን በላይ ነው፣ ጥቁር አንበሳ ሆስፒታል ይዘዋወር ተባልኩ። ምንህን የመታህ የዛ ሰዓት? እግርህ? ደም እየፈሰሰ ነበር? እሱን አላስታውስም። እሺ ከዛ በኋላ ደግሞ ተሻለ ምርምርና ሕክምና ተደርጎልኝ በአቡነ ኪሮስ ምልጃና በመድኃኒዓለም ስራ ተርፌያለሁ። አመሰግናለሁ። መድኃኒዓለም ስምገናና መድኃኒዓለም ስምገናና አንቺ ታላቅ ነሽ? እኔ ነኝ ታላቅ። አንተ ነህ ታላቅ? አንቺ እኮ ነሽ ታላቅ የምትመስይው። ነገረ ስራሽ የታላቅ ነው። ስንት አመት ነው አንተ? 11። አንቺስ? 10 ሆነሽ አሁን? 9 ግን እሷ ነች 11 ብትመስለው አይደል? ሴቶች እንደዚህ ቶሎ ነው የሚመስሉት። እና ተረፍክ? እግዚአብሔር ይመስገን። እስቲ ቁም አሁን። እሰይ። እና አንቺ እግዚአብሔርን ስለዚህ ነው የምታመሰግኘው? ወንድሜ ስለደን ሁሌም የምታመሰግኘው? አይዞሽ እንዴ
በቃ ድኗል እኮ አይዞሽ እኮ ያለፈ ነገር አይዞሽ አሁን ደህና ነሽ አይዞሽ በቃ አይዞሽ አታልቅሽ በቃ አይዞሽ እሺ በጣም ነው የምትወዳያት ሰውነቷ ሁሉ አተኮሳት ታውቃለህ ስታስታውሰው በቃ ልጆችን ጠብቆ ማረን አይቻልም በጸሎት መጠበቅ እግዚአብሔር ይጠብቅልን ልጁ ወድቆ እኮ በማግስቱ ብታመጪው ይንጠለጠላል ልጅ ነዋ ስለዚህ እባካችሁ እንደው በተቻለ መጠን ግን እንደዚህ ክፍት የሚያሾልኩ ደረጃዎችን ደግሞ አንዳንዴ ማስተዋል ይጋርዳል ጥንቃቄ ይጠብቃል ስለሚል እቺ በምትበየደዋን እናስበይዳት ለማለት ነው In the name of the Father and of the Son and the Holy Spirit one God amen My heart exclaims a good deliberation My heart pours for the worthy concept My heart gushes an over oracle and I speak of the amphora of Mary No tattlings but briefly, and I speak the praises of the Virgin, not in many which would be forgotten but in few, and I speak the exaltation of the Virgin. And today I stand this very day in humility and love before this mighty mystery and before this table and offering. Truly this is the offering which those spirits undefiled cannot taste. It is not like the sacrifice of the forefather which depended upon the blood of sheep, oxen and cows, but it is fire, giving life to the upright in heart who feel his will. It is a consuming fire to the unrighteous who deny his name. Truly is fire that even the fire-clad cherubim and seraphim cannot touch. O Mary, for this we love and exalt you, because you bore us the true food of righteousness and the true drink of life. O our fathers, consecrated by the laying on of founders, success of the apostles, whom we have taken as intercessors towards God. Also, during our day, we take as representatives between us and God, these two, the Patriarch of the great city of Ethiopia, Abba Matthias, and the blessed Archbishop, Abba Heriakos, the primate of our country. Amen. ማርያም ሆይ ስለዚህ እንወድሻለን ዘወትር እጆችሽ ተዘርግተዋልና በጣም አሪፍ ነው በዚህ አጋጣሚ ግን እግርህም ማለት ነው አሁን ላይ የሚሰማህ ነገር አለ ምንም ሰላም ነው በጣም አሪፍ ቼክ ማድረግ ከፈለክም ዛዮን ፊዚዮቴራፒ የሚባል ከኛ ጋር የሚሰራ ድርጅት አለ ከዚህ በፊት የዛሬ አመት እንደዚህ ሜላት እዛ ታክማ እግሯን ያማማት በጣም ጥሩ ለውጥ አግኝታለችና ቼክ አፕ ማድረግ የምትፈልግ ከሆነ እዛ ልካለው ምንም ችግር የለም በዚህ አጋጣሚ የአጥንትና ተያያዥ ችግሮች ላሉባችሁ ሰዎች የዲስክ የስፓይናል ኮርድ የተለያዩ ህመሞች የጉልበት ህመም የተረከዝ ህመም ስፖርታዊ ጉዳቶች የዲስክ መንሸራተት ስትሮክ የፊት መጣመም ራስ ምታት ማንኛውም የአጥንት የጡንቻ የነርቭ እንዲሁም የመገጣጠሚያ ህመሞችን በተመለከተ የሾክ ዌቭ ህክምና ቴራፒውቲክ አልትራሳውንድ እና የሌዘር ቴራፒ ዘመናዊ የዋግምት ህክምናን ጨምሮ የደረቅ መርፌ ህክምና በብቁ ባለሙያዎች የሚደረጉ የፊዚዮቴራፒ ምርመራዎችና ህክምናዎችን ስትፈልጉ ደውላችሁ ዛየን ነው ወይ በሉ እሺ የወደፊት ህልም ምንድነው አንተ እኔ እግዚአብሔር ያዳነኝ በምክንያት እንደሆነ ስለማቅ እሺ በትምህርቴም ጥሩ ስለሆንኩኝ ሳድግ ስኬታማ ነው የምፈልገው በምንድነው ስኬታማ መሆን የምታስበው ስፔሲፊክ እስካሁን ድረስ አላገኘሁኝም ልጅ በሁለት ይከፈላል የተጫነበትና ያልተጫነበት ይባላል የተጫነበት ምን ሆነው ተፈልገው ሲባል ዶክተር ይላል ገና በሁለት አመቱ ምንም አያውቅም ዶክተር ምንድነው አያውቅም እኮ ልጅ የተጫነበት ይባላል ያልተጫነበት እንደዚህ ነው አላውቀውም እንደፈልግ ሳድግ ነው እንኳን በዚህ እድሜ ጣይቱ በ40 አመትሽ ታውቂያለሽ ምን ሆነ እንደምትፈልጊ ኮሎኔል ሳንደርስ የሚባል ሰው ያለ ኬንታኪ ፍራይድ ቺክን የሚባል ታውቃላችሁ ዓለም ላይ ዓለም አቀፍ ብራንድ ነውና KFC ያው እናንተ ታውቁታላችሁ ቀምሰዋል አይደል አዎ እነሱ ያው ነው ያሉት ታውቁታላችሁ ስል አናውቀውም ግን እና በ70 አመቱ ነው የሚገርማችሁ መጨረሻ ተሰጥቶውን ያገኘው ሰውየው ስለዚህ አሁን ላይ አለማወቅ ትክክለኛ መልስ ነው እሺ ብታቅም ትክክል ነው ባታቅም ትክክል ነው ማለት ነው In the name of the Father, of the Son, and the Holy Spirit, one God, amen. A hymn of praise for the second day of the week, Monday. God wished to set free Adam, who was sad at heart and sorrowful, and in the greatness of his compassion and mercy, to bring him back to the state where he was formerly. He rose up in the flesh of the Virgin without the seed of man. He came,
He saved us. God passed the decree of judgment upon Eve, whom the parents led astray, saying, I'll multiply greatly thy pain and thy suffering. Nevertheless, his heart inclined to love for man, and he set him free. He had appeared. Jesus Christ, the Word, become incarnate and dwelt with us, and we saw his glory like the glory of his only begotten Father. He had been pleased to show compassion upon us. He had appeared. Isaiah the prophet in spirits of prophecy saw the mystery of Emmanuel, and therefore he cried out, saying, A child is born unto us, a son is given unto us. He had appeared. Rejoice and be glad, O race of children of man, for God hath loved the world and given his only Son, that whoever believes in him an everlasting life. The Most High has been sent unto us. His arm he had appeared. He who was and shall be, he who came and shall come again is Jesus Christ, the Word who become incarnate without any change. He was a perfect man without division and separation. In all of his work, the only begotten, but with one form, one being, and one divinity, God the Word, he had appeared. Rejoice, O Bethlehem, the town of prophets, for unto you was born Christ, the second Adam, so that he might bring back the first Adam from the earth into the garden and destroy the doom of death. O Adam, dust thou art, and dust shalt thou return. Where sin abounded, there the grace of God abounded likewise. He had appeared. Let all sorts of men rejoice and be glad with the angels, and let them praise Christ, the kind, and cry out in sight, Glory of God in heavens, and peace on earth, and his goodwill to man. He had abolished the things of old, and overthrown the plots of enemy, and torn in pieces the bill of indictment of Adam and Eve. He who was born for us in the city of David, our Redeemer, Jesus Christ, had done this. He had appeared. So light and truth illuminates all men who dwell in the world. Because of thy love for man, thou hast came to the world. Because of thy love for man, thou hast came to the world. All created things rejoice at thy coming, because this is delivered them from error, and this is set free from suffering of death. And hast given unto us the soul of prophecy. We bless thee with thine angels. On fast day, thou shalt teach us. Christ has risen up in the flesh of the Virgin. He fasted 40 days and 40 nights in order that he might deliver us. Amen. እህትህን እንዴት ነው የምታግዛት? ታግዛታለህ? አዎ። በምን? እሷ ይሄን እየሰራች ከሆነ ሌላ መስራት ካለባት እሱን እሰራለሁ። ኦኬ። ኪሮሽ አቀበለኝ ካለችኝ አቀበላለሁ። መቀስ መግዛት ብፈልግ ቲክቶክ አለ። በቃ አሁን አንድ ነገር ልምከራችሁ። አንዱ ማስተምረው እኔ በዚህ በወጌሻ ጥቅል ብራንዲንግ ነው። ወሩን ሙሉ በብድር ነው የምንቀሳቀሰው። አስቤዛ በዱቤ ነው፣ ምሳ የምበላው በዱቤ ነው፣ ለትራንስፖርት የምጠቀመው እየተበደርኩ ነው። ብቸኛው የማልበደረው ነገር ጭንቀት ብቻ ነው። ለተማሪዎቼ ሁሉን ነገር ነው መሰጣቸው። ድምጼን፣ ገንዘቤን፣ ዕውቀቴን፣ ጊዜን። እንዲህም ሆኖ ግን ክፍል ውስጥ ቆሜ የምታይ ሰው አይደለሁም። አንድ ጊዜ አንድ ወጣት አስተማሪ እንዴት ትምህርቱን እንደሚቀዳውና አሳጥሮ ግልጽና አስደሳች ያደረገ በሚዲያ እንደሚለቀው አሳየኝ። በ100,000 እንደሚታይና አንዳንዴም ቫይራል እንደሚወጣለት በተግባር አሳየኝ። አንድ ቴክኒክ እያልኩ ነገሩን ለመድኩት። በዚህ ስልክ ለብዙ አመታት ሳስተምር ያላገኘሁትን ክብርና ፍቅር አገኘሁ። አሁን ተማሪዎቼ ክፍል ያስተማርኩትን ቤታቸው ሄደው ይደግሙታል። ቪዲዮውንም ለሌሎች ያጋሩታል። ትምህርት ቤቱም ሸለመኝ። ተማሪዎቼም ደጋግመው ሰርፕራይዝ አረጉኝ። ድሮ የሚፈሩኝ አሁን ይወዱኛል። አብረውኝ ፎቶ ካልተነሱ ያኮርፋሉ። ድሮ ቤተሰቦቻቸው ትምህርት ቤት ሲመጡ የሚያስጠሩኝ ለምን ቀጣሻቸው ሊሉኝ ነበር። አሁን ግን ታሪክ ተገልብጦ ታሪክ ተቀይሮ በአካል ለማየትና አቅፈውኝ ፎቶ ለመነሳት ያስጠሩኛል። እንደ አዲስ የታየውና ዋጋ ያገኘው ያህል ይሰማኛል። ቪዲዮ ኤዲቲንግ ጊዜን ጉልበቴን ከመቆጠቡም በላይ በየትኛውም ስፍራ እንድታይና እንድደመጥ አድርጎኛል። ዘመኑ
በማንኛውም ሙያ ውስጥ አቅምን ማሳየት ግድ ይላል። አቅማችንን በቀላሉ ወደ ህብረተሰብ የምናደርስበት መሳሪያም ስልካችን ውስጥ እንደ ቀልድ ተቀምጦ ይገኛል። ቲክቶክ የቲክቶክን አልጎሪዝም፣ የኮንተንት አሰራር፣ የካፕከት ኤዲቲንግንና በተጨማሪ የአዶቤ ፕሪሚየር ፕሮ ኤዲቲንግን ሁሉንም ጥቅሎች በአማርኛ ኦንላይንና በአንድ ዋጋ ያውም 50% ተቀንሶ ከዶንኪቲዩብ በ0973 35 77 77 በሁለተኛው ዙር የወጌሻ ጥቅል ምዝገባ ተማሩበት፣ ተጠቀሙበት፣ ህይወታችሁን ቀይሩበት። የክረምቱ ቅናሽ ሳያበቃ ዛሬ ተመዝግበው ዛሬ መማር ይጀምሩ። ሰው በቀላሉ እንዲይዘው ለምሳሌ እሴተ ማርያም ነው አይደል? ያንቺ ስም አት እሴተ ክሮሼ ብትዩ ሰው በቀላሉ ገብቶ አት እሴተ ክሮሼ ብሎ ሰርች ያደርጋል። ያው ተመልካቾቻችን አት እሴተ ክሮሼ ፎሎ አድርጉ። አዲስ የቲክቶክ ፔጅ ነው፣ የነሱ ነው። ስራዎቿን ትለቃለች። እዛ ላይ አድራሻ ታገኛላችሁ። ስልክ ባዮ ላይ ያለላችሁ እየደውላችሁ ማዘዝ ትችላላችሁ። ይመቻችሁ። በቀጥታ ወደ ቃላት ጥያቄ ነው የምንሄደው። መታበይ ማለት ምን ማለት ነው? መታኝ በይ። መታበይ ትዕቢተኛ ማለት ነው። ታበየ። የመታበይ ተቃራኒው ምንድነው? ትዕግስተኛ፣ ትህትና። እሺ ጫማ የሚሸተው ለምንድን ነው? እግራችን ላም መልስ ነው ጥያቄ ነው የኔ ልጅ። ወስን እንጂ። ጨርሻለሁ። እስቲ ለብሰሽው ነኝ እስክትመጣ እሷ አንድ ታሪክ ልንገራችሁ። በጎንደር ወገራ ወረዳ በ1964 ዓ.ም ነው የተወለዱት። በአቡ ባህር የመጀመሪያ ትምህርት ቤት ከ1 እስከ 6 ትምህርታቸውን የተከታተሉ ሲሆን ላይ አርማጭሆ ልማት በር ሁለተኛ ደረጃ ትምህርት ቤት ከ6ኛ ጀምሮ እስከ 12ኛ ክፍል ትምህርታቸውን አጠናቀዋል። በ1989 ዓ.ም ደብረ ብርሃን መምህራን ትምህርት ኮሌጅ በመግባት በሰኔ ወር የመምህርነት ስልጠናቸውንና በደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ደግሞ በስብከተ ወንጌል ትምህርት ከሀገረ ስብከቱ ሊቀ ጳጳስ አቡነ ኤፍሬም እጅ የምረቃ ሰርተፍኬታቸውን ወስደዋል። በ1990 ዓ.ም ጠለምት ተከዜ ተመድበው ለማስተማር ሲሄዱ የተመደቡበት አካባቢ መኪና ስላልገባ ለ4 ቀን የዳሽንን ተራራ በእግራቸው ተሻግረው ተጉዘው አዲስ የተከፈተው መረው ገብርኤል ትምህርት ቤት ደረሱ። በአመቱ ወደ ራስ ዳሽን በመመለስ በጃምበለው ሚካኤል ትምህርት ቤት ርዕሰ መምህርም ሆነው በሁለገብ የትምህርት ዘርፍ እያስተማሩ ለ7 ዓመታት ቆይተዋል። በ1998 ጎንደር መምህራን ትምህርት ኮሌጅ ገብተው ዲፕሎማቸውን ከያዙ በኋላ በ2003 ዓ.ም ደግሞ ከባህር ዳር ዩኒቨርሲቲ ዲግሪያቸውን አገኙ። በ2005 ዓ.ም ወደ ወገራ ወረዳ ገደብዬ ሁለተኛ ደረጃ ትምህርት ቤት በእንግሊዝኛ መምህርነት ተመድበው ሄዱ። በኢንግሊሽ ላንጉጅ ማስትሬታቸውን ሰርተዋል። እስካሁኗ ሰዓት ድረስ በጎንደር አንገርብ ሁለተኛ ደረጃ ትምህርት ቤት በማስተማር ላይ ይገኛሉ። በአጠቃላይ በትምህርት ዘመን 28 ዓመት አስተምረዋል። እኚህ ሰው ማን ናቸው ካላችሁ መምህር ታከለ ሙሉጌታ ይባላሉ። ስለ በጎነታቸው እናመስግናቸው። The beautiful one is coming። እስቲ ሞቅ ባለ ሞራል እንቀበላት። እዴ ጉርድና ቀሚስ ከላይና ከስር ለብሰሽ መጣሽ። የሚገርም ነው። ቅልል ያለ ምናምን ዋጋው ተመጣጣኝ። የ2 ዓመት ህጻናት ምን የሚያስጨንቃቸው ይመስላል? I don't know። ጡት መጥባስ የሚያስጨንቃቸው። ኢትዮጵያ ሀገራችን መቼ ነው የምትስቀው? አሁን እየሳቀች አይደል ነው? ናይስ። ጋጥ ወጥ ማለት ምን ማለት ነው? እየጋጥክ ውጣ። በቃ ትርጉሙን ባታውቀው ይሻላል። ይቅር። መቀወር ማለት ምን ማለት ነው? መጥበስ። ታውቀዋለህ እሱን? በርጩማ ታውቃለህ? በርጩማ ኦሮምኛ ነው መሰለኝ ግን አላውቅም። ኦሮምኛ ነው በርጩማ? ጎበዝ። ቲቪ ላይ እንደምታየው በጣም ክሮሼታ ያለው ይሄ ክሮሽ አሰራር። እሺ 9ኛው ሺህ ያለው። እሺ ዞሮ ሙጪ በስንቱ ሲትኮም ትቀጠቅጣለህ። እሺ ዶት አራና በቃ ዶንኪቲው አታይም። አራ ያለው ማርያምን አያለው። ዘጋህ እኮ በ4 ነጥብ ቀረቀርከው። ያል ቴሌቪዥን እየተደበቀ ያለ። እሺ አቀማምሱ በደንብ የኛ ናቲና ሲትኮምን ብቻ ያያህ 4 ነጥብ። ከርሞ ጥጃ ማለት ነው።
ያደረ ጥጃ ከርሞ ጥጃ የተወለደ ጥጃ አይደለም ያደገ ጥጃ ትልቅ ጥጃ አይደለም የሰባ ጥጃ አይደለም አጭር ጥጃ አይደለም ረጅም ጥጃ አይደለም መካከለኛ ጥጃ አይደለም ከናንተ አንድ ሰው ከርሞ ጥጃ የማይሻሻል አሜዚንግ አድሮ ቃሪያ ቶሎ በል አድሮ ቃሪያ ያደረ ቃሪያ አይደለም የሚያቃጥል ቃሪያ አይደለም አይደለም አቃጣይ ሰው ውሸታም አይደለም እዛ ጋር የማይለወጥ ሰው ነው አድሮ ቃሪያ በቃ የማይለወጥ ብቅል አውራጅ ምንድነው ቶሎ በል ረጅም አንበሳ እኔ ሳድግ ምን መሆን የምፈልግ ይመስልሻል እኔ ከዚህ በላይ ምን ታርገዋለህ እንከባበር እኔ ህፃናት ለማጫወት ብዬ ቁመቴን በዚሁ ይቁም ስላልኩ ነው እኔ አሁን አሳድገኝ ብሎ አያሳድገኝም አንተ እሺ ለባለቤቴ ስጦታ ምን ብሰጣት ጥሩ ነው አሁን የጋብቻ ባህላችን እየደረሰ ነውና አኒቨርሰሪ በዚህ አመት ውስጥ ነው አንድ አመት ነው የቀረው እኔን ጋር ሌላ ሀገር ሰላም አኒቨርሰሪ ነው ያልከው በምን አወቅ ዩቲዩብ ላይ አኒቨርሰሪ ምን እንደሆነ ታውቃለህ አማት ምን እንደሆነ አታውቅም እሺ ሌላ ሀገር ምን ልስጣት ጁሌሪ ሌላ ቀን ወስዳታል አንተ ምን ነው ኧረ ቆይ ጉድ ስሙ ምን ያልከው ወዳጄ ጁሌሪ ማለት ምንድነው እና ሀብል ጌጣጌጥ ሀብል እንዲያው ዲሊት ስለምናደርገው ችግር የለውም እሺ እንዲህ አይነት ነገር አታሰማልኝ እንዲህ አይነት ሀብል ይላል ሌላ ቀለል ያለ ነገር ጥራ ሌላ ሀገር ወስዳት አንቺ ቆይ አንቺ ስነ ስርዓት ያዢ አንቺ ካንቺ ጋር አልተከባበርንም ገና ምን አልክ ተከባብረናል ቡኬት ጥሩ ነው አብኩቼ ጋግሬ የሆነ ነገር ላብላ በጣም ብዙ የሆነ አበባ ይበላል እኔ እኮ የሚገርም አበባ ምንድን ነው አበባ ይበላል አይ ሴቶች ይወዱታል ምን ላድርግ እኔ የሚገርመኝ ነገር አበባ በውድ ተገዝቶ ይመጣል አይደል ከዛ ግን ደርቆ ይጣላል በሳምንቷ በቃ እሺ የሆነ ቦታ ወሰዳት የት ነው ወስዳት ቀለል ያለ ቦታ ምን መሰለህ ወይ ደግሞ ሳር ላይ ቁጭ በሉና እሺ ከዛ ምን ታደርጋለህ ዝም ብለህ ምግብ ምናምን ትይዛለህ ይዘቀንደ እሺ ይሄ ቆንጆ ሐሳብ ነው እሺ ወጭ ቆጣቢ እኮ ከዛ ምግብ ምናምን የተሰራ ምናምን ሳሩ ላይ ምንጣፍ አድርገህ ምግብ አዘጋጅተህ እሺ እየተጨዋወታችሁ መብላት የጉንዳኑን ነገር እንችለዋለን ምግባችን ሽሮአችንን ይዘን ሄደን ቁጭ ብለን እየበላን የተዋወቅንበትን ቀን ማሰብ ይሄ አዋጭ አኒቨርሰሪ ነው በጣም ተመችቶኛል መንገድ ላይ አንዳንድ ሰው ሽንት ይሸናል የማጥፋት ነው የነሱ የማን ነው የሚሆነው ጥፋት ለምን እነሱ ከወጠራቸው ይሸኑታል መንገዱ ደግሞ ይሸታል ለዛ የማን ነው ጥፋት አይሆንም እነሱ ከወጠራቸው ሁዳቸውን ሲያማቸው እና ስለወጠረው ሰው መንገድ ላይ መሽናት አለበት ትሸኛለሽ አንቺ ማለት ነው መንገድ ላይ ኩላሊቴ ፈንዳ ዋና አንተ ለለካ ሰፈሩ መንገድ ላይ ሽንት ታውቃለህ ጎበዝ አቀኛ አንተ ታውቃለህ እኔ የሚገርም ነገር መንገድ ላይ መሽናት አልወድም እስከ 9ኛ ክፍል ምናምን ከ9ኛ ክፍል በኋላ ምዬ በቃ ለራሴ ቃል ገብቼ መንገድ ላይ የፈለገ ቢወጥረኝ አልሸናም ቤት ሄጄ ነው የምሸናው እስከዛ ድረስ ግን እንዳልከው ሸኝቻ ቃል በተለይ በማታ ምናምን ህፃን እያለ ሸንታል አሁንም ህፃን እንዴ 18 አመት አልሞላው ነጭ ስለዚህ 18 እስኪሞላው ይንፈሽፈሽ በየመንገዱ ነው እያልሻለሽ በቃ ይንፈሽፈሽ አይደለም እስከ ወጣት አዳም ነው የሚባለው አቅመ አዳም እስክደርስ መሽናት ትፈልጋለህ ይዟለሁ ከዛ ምን ደርስበት ቦታ እስከምንደርስ ድረስ እንት ቢፈልግ የምሸነው ያ አንቺስ ለቀዋል መንገድ ላይ ምን አይነት ቦታ ላይ የምትሸኝ ሽንቴ ከበጣ የሆነ በቃ ጉድጓድ ነገር ፈልጋለሁ ሸናል አያገባኝም ከፈለገ 1000 ብር ክፈይ ከተባለ ከዚህ አውጥቼ ይሰጣቸዋለሁ ሰው መንገድ ላይ ከሸና ሽታ ይወጣል ወራ ፀሐይ ሲመጣ ምናምና ሰው በሽተኛ እኮ ነው የሚሆነው ኩላሊቴን ያመኛል አንደኛ ከቤት ስትወጡ ሸንታችሁ ይውጡ ሁለተኛ ካሸነው በኋላ ደግሞ መንገድ ያቀለሻልሻል አሁን ይውላችሁ መንገድ ላይ ኮሽ ምርጥ ሽንት ቤቶች ተሰርተዋል ፐብሊክ ሬስቶራንት በቃ ፐብሊክ ሬስቶራንት አይደለም መንገድ ላይ ዝም ብሎ ተሰርቷል ሬስትሩም ነው ሬስቶራንት ማል ገብተህ እንዳሸናል አይ እውነት እየበሉ ሰዎች ገብተው ሬስቶራንት ይላል ብለህ እንዳትበሸፈሽ ይው ነግሬሃለሁ እሺ ሬስትሩም ነው አውቃለሁ ተሳስቼ ነው ስለዚህ ሽንት ቤት አለ በስነ ስርዓት ሽንት ቤት ተጠቀሙሽ ኦኬ
አዲስ አበባ ላይ ኑሮ ርካሽ ነው ወይስ ውድ ነው? ወይ በስመ አብ ስካይሮኬት አድጓል ኑሮ። በጣም የተወደደው ነገር ምንድነው? ሌላ ሀገር መሄድ፣ ፓስፖርት ማውጣት፣ ቪዛ ማውጣት። ቴንክ ዩ ጀግና። ሌላ ሀገር መሄድ ነው የተወደደው? ውድ ነው? አንተ ውጭ ሀገር መሄድ ትፈልጋለህ? አይደለም ትንሽ ጎብኝቼ መመለስ ፈልጋለሁ። ጀግና ያልካት እንዴ እውነት ነው። ትራቭል ማድረግ ደስ ይለኛል። ኧረ ተው ደግሞ የእንግሊዝኛ ንጉስ ከመሆኑ በላይ ማለት ነው ዶናልድ ትራምፕ ሆኖ ትምህርት ቤት ማለት ነው ዲቤት አለ አይደለ? እሱን ዶናልድ ትራምፕ ሆኖ አቅርብሻል። የምርጫ ክርክሩን አንተ እንደ ዶናልድ ትራምፕ ሆነ። አዎ እኛ በአንተ እድሜ ድራማ እንሰራ ነበር ትምህርት ቤት ውስጥ። እኔ በጎኝ ነው የምተውነው ያልኩ እንደዚህ እየሄድኩ ያልኩ አሁን የጀመርኩት ያኔ በግ ነበርኩ ያልኩ ነው የምተውነው። እሱ እንደ ዶናልድ ትራምፕ ሆኖ ይከራከራል። ስንት አመቱ ነው? ስንት አመቱ? 11 አመቱ። እሺ ምሳሌ አነጋገሮች በቀጥታ ስልክ ይምጣ። 10,000 ብር ሽልማት። የመጀመሪያው ጥያቄ ላም ባልዋለበት በላት። ላም ባልዋለበት ኩበት ለቀማ 1,000 ብር። ሁለተኛ ውሃ ቢወቅጡት እንቦጭ 2,000 ከአህያ የዋለች ጊደር ያላችሁ አይደል? በህልምሽ እና የአንቺ ጥርስ እስቲኒ ታዘጋጅታበታለች ታውቃለህ። በህልምሽ ከአህያ የዋለች ጊደር ምን ውላ ትገባለች? እኛ ምን እናውቃለን? ብርም ሰተን መልስም ሰተን ይሆናል እንዴ? ተምራት መጣለች 3,000 ብር ማለት ነው። ጀንበር ሳለች ሩጥ እናት ካለች አዲ ድመት መንኩሳ መንኩስ ጀመረች ድመት አመሏን አትረሳም። የስ አመሏን አትረሳም አለች። ሲሮጡ የታጠቁት ሲሮጡት ይፈታል ነው። የስ የጅብ ችኩል ገንድ ይነክሳል። እሳት ቢያንቀላፋ ሞክሪው ለኛ ስትይ ገለባ ጎበኘው ለአህያ የመጨረሻው ጥያቄ ነው። 10,000 ችግር የለም። የመጨረሻ ጥያቄ ለአህያ ማራይ ተማስል 10,000 ብር አግኝታችኋል። እንኳን ደስ ያላችሁ። እናመሰግናለን። ይሄ የመሶብ ዳንቴል ነው የሚሰራው በክሮሼት ነውና በቃ ውበት ይሰጥልናል። በመቀጠል ሪቮካፕ ኮፊ ስጦታ ስላዘጋጀላችሁ መሶቡን በመክፈት መውሰድ ትችላላችሁ። እሺ እስቲ ምንድነው? ማርያም በጣም ነው የማመሰግነው። ይሄን ስጦታ ላበረከተልን ለሪቮካፕ እናመሰግናለን። ሪቮካፕን ለማግኘት www.rivocap.com ሰርች በማድረግ ማግኘት ትችላላችሁ። እናመሰግናለን። ከልብ እናመሰግናለን። እሴተ ማርያም ዲዛይነር እሴተ ማርያም ስንታየው ስኬታማ ሰው ናታይ ስንታየው አንቢሊቨብል በጣም ገርሙ ናችሁ። የሚገርም ጊዜ አሳልፈናል። ወይዘሮ ሌኒ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ኒያ ፋውንዴሽን ስንት አመት ቆየ? ምን ላይ ነው የምትሰሩት? ሌኒ ዳምጦ አስፋው እባላለሁ። ኒያ ፋውንዴሽን ጂኦቲስ ማዕከል ወይዘሮ ዘሚኑስ የተመሰረተ ነው። 23 አመቱን ዘንድሮ ይዟል። 23 አመት ሙሉ ኦቲዝምን ስናስተዋወቅ የነበርበት ጊዜ ነው። እንግዲህ መስራችና ባለቤት ዘሚኑስ ከ4 አመት በፊት በኮቪድ ብናጣትም ለ23 አመት ስንሰራ ልጆቻችንን በማብቃት ልጆቻችንን በማገዝ ለልጆቻችን በተለይ ከልጆቻችን አብሮ ወላጆች መታገዝ ያለባቸው ልጆች ናቸው። እናም ወላጆች ላይ በደንብ ስንሰራ ቆይተናል። 23 አመት እንግዲህ በኦቲዝም በጣም ብዙ ነው፣ እንደ ስራ በጣም ብዙ ነው። ለእኛ ልጆች ደግሞ ገና ነው፣ አልደረስንበትም ማለት እንችላለን። ከዛ ውጭ እንግዲህ እየሰራን ባለንበት ጊዜ ውስጥ በጣም ብዙ ሺህ ልጆችን አብቅተናል። እንግዲህ ከ2 አመት በፊት ደግሞ 27 ልጆችን አስመርቀን 12ቶቹ እኛው ጋር እየሰሩ ነው ያሉት። ስራ ላይ እነዚህ 12ቱን ልጆች በሚፈልጉትና በሚያውቁት ነገር ቀጥረናቸው እየሰራን ያለንበት ነው። አይችሉም የተባሉት የሚቻልበት ማዕከል ነው እና ይሄንን ማዕከል ለሀገር እየሰራን ስለሆነ ሀገር ደግሞ እኛን እንዲከተለን እንፈልጋለን። እንግዲህ ግንባታውን ስንገነባ የወሰደው ጊዜ ብዙ ነው። ለምሳሌ ከተረከብን
5 ዓመት ያህል 6 ዓመት ያህል ከመሰረቱ በኋላ እንግዲህ አሁን የተለያዩ 4 ህንጻዎች ቢሆኑም ግን ከአራቱ አሁን ያሁኑን ስኬለተኑን ጨርሰን ፊኒሺንግ እየሰራን ነው ማለት ነው። ሶ ይሄንን በሙያም በአይተምም በምን ማገዝ የሚፈልጉ ሰዎች ካሉ ይቻላል። ሁሉንም ነገር እኛ ሁሉንም ነገር እንቀበላለን። ሲሚንቶም ጠርም አሸዋም ሁሉንም ብረት የቻለው ሰው አሁን በተለይ ፊኒሺንጉ ላይ ስንደርስ ደግሞ የተለያዩ ነገሮች ያስፈልጋሉ። እዚህ ላይ ሁሉም ሰው ተረባርቦ ይሄንን ለሀገር ጥሪው ለሁላችንም ነው። ኒያ ፋውንዴሽን ጆይ የኦቲዝም ማዕከልን ለማገዝ እዚህ ስር የምታዩትን አድራሻ እንድትጠቀሙ አደራ እንላለን። ማለት የምትፈልጊው ሌላ የቀረ ነገር ካለ? ሌላ ምንድነው ምናልባት ኢትዮ ቴሌኮም አጭር ቁጥር ሰጥቶናል። በአጭር ቁጥር እየሰራን ያለ ነው 9616 ኦኬ እናካታቸው አብረን እንስራ ነው የምለው። አመሰግናለሁ በጣም ያለንን ብር ወደ ኒያ ፋውንዴሽን ልናስበረክት እንፈልጋለን። አስር ሺህ ብር ልትሰጡ ነው? እርግጠኛ ናችሁ? ጥቅማችሁ ምንድነው እናንተ? ለኛ እግዚአብሔር ጸጋ ይሰጠናል፣ ይባርከናል። እናመሰግናለን። Thank you so much. ኢትዮ ቤስት ሪል ስቴት አሁን ቤቱን በቪዲዮ ሳይሆን በአካል ብታዩት ነው ደስ የሚለኝ። እስኪ በአካል ኑና ቦሌ ማተሚያ ጀርባ 17 ፎቅ የተንጣለለ ህንፃ ነው። ፊኒሺንጉን እንግዲህ ብዙ ጊዜ እዚህ ጋር ተናግሬዋለሁ፣ ግን እኔ ደስ የሚለኝ በአካል መታችሁ በእጃችሁ እየዳሰሳችሁ በአፍንጫችሁ እያሸተታችሁ በአይናችሁ እያያችሁ በትክክል መሬት ላይ ያለና ቦሌ መሃል ሲሊንጉ ከፍ ያለ በጥንቃቄ የተገነባ ለልጅ ልጅ ልጅ ቅርስ ሆኖ የምታወርሱት ቤት መግዛት ትችላላችሁ። 7ኛ ፎቅ ላይ የኛ ቤት አለ ባለ 3 መኝታ 197 ካሬ። እንግዲህ ጎረቤት ሆነናል። ብዙዎች እንግዲህ የዚህ ቤት ባለቤት ለመሆን ክፍያቸውን እያጠናቀቁ ነው። በአካል መታችሁ ስታዩት ደግሞ የበለጠ ትረዱታላችሁ። በ0975 44 44 41 ብትደውሉ ሄሎ ይሏችኋል። ኢትዮ ቤስት ሪል ስቴትን ከልብ እናመሰግናለን። የዶንኪ ቲዩብን አገልግሎቶች ለማግኘት ወይም ዶንኪ ቲዩብ ላይ ለመቅረብ እንደ ድሮ ስልክ መደወል ላይጠበቅባችሁ ይችላል። ምርጥ ድንቅ ልጅ አይታችሁ ምን አለ ይሄ ልጅ በቀረበ ስትሉ ወይም ቆንጆ ታሪክ ኖሯችሁ አሊያም ታሪክ ያለው ዘመድ አጋጥሟችሁ ምን አለ ዶንኪ ቲዩብ ላይ ባየሁት ብላችሁ ስትመኙ ወይም ቪዲዮ ኤዲቲንግ ተምራችሁ ስኬታማ ባለሙያ መሆን ከፈለጋችሁ አገልግሎታችን ይበልጥ ዘምኖ እንዲህ በባርኮድ እና በሊንክ ቀርቦላችኋል። ይህንን ባርኮድ ስካን አድርጋችሁ ወይም ከቪዲዮ ስር ያስቀምጥነውን የዶንኪ ቲዩብን አገልግሎቶች ለማግኘት ይህን ይጫኑ የሚለውን ሊንክ አንድ ጊዜ ክሊክ ብታደርጉት ልክ እንደምታዩት ሲስተማችን ይከፍትላችኋል። ሲስተማችን ላይ በግልጽ በተጻፈ መልኩ ድንቅ ልጆች ለመጠቆም፣ የአንድ ሰው ህይወት ላይ ለመቅረብ፣ የዲናል ፕሮግራም ላይ ለመቅረብ፣ ከኢትዮ ቤስት ሪል ስቴት ቤት ለመግዛት፣ ቪዲዮ ኤዲቲንግ ለመማር፣ ሌሎችንም አገልግሎቶች ፊት ለፊት ታያቸዋላችሁ። የመረጣችሁትን ክሊክ ስታደርጉት አንድ የማብራሪያ ቪዲዮ ይከፍትላችኋል። ያ ቪዲዮ እንዴት መመዝገብ እንደምትችሉ በግልጽ ያስረዳችኋል። ያንን ቪዲዮ አይታችሁ ስትጨርሱ ከቪዲዮ ስር ስም፣ ስልክ፣ አድራሻችሁ ሞልታችሁ የምትፈልጉትን አገልግሎት ብትመዘገቡ ሲስተማችን ላይ ተመዘገባችሁ ማለት ነው። ከዛም እኛ ደውለን እናገኛችኋለን፣ እናስተናግዳችኋለን። ሌሊት፣ ቀን፣ የበዓል ቀን፣ እሁድ፣ ቅዳሜ ሳትሉ በዚህ ሲስተም ተመዝገቡ። ከኛ ጋር አብራችሁ ስሩ፣ ቤተሰባችን ሁኑ። እንዲህ አይነት ጽድት ያሉ ፕሮግራሞች እንዲደርሷችሁ ደግሞ ዶንኪ ቲዩብን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ። በቲክቶክም 2 ሚሊዮን በላይ ተከታዮች ስላሉን ፎሎ አድርጋችሁ ጠብቁን።